በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ባይዘው ያድንቄያለሁ ይመስላል አድንቄያለሁ። አንድ በትክክል ያረጋገጠው ነገር አለ። የአማራ ፖለቲካ ውስጥ የአማራ ብሔርተኝነት ውስጥ ያለው አንዱ ትልቁ ችግር ሁሉም ራሱን መሪ የሚያደርግ መሆኑ። ያንን ችግር ፍንትው አድርጎ ያሳያል። አንድ ሁኑ የሚለው ግፊት አንዳንዴም ትክክለኛው ችግር ነጥሮ እንዲወጣ ነጥሮ ሲወጣ እያንዳንዱ የራሱን አማራጭ ይወስዳል። አማራ ብሔርተኝነት የተንሳፈፈ ብሔርተኝነት፣ ከስር ጠንከር ያለ የጎጠኝነት አስተሳሰብ፣ ከላይ ከአማራ ብሔርተኝነት የተሻለ የኢትዮጵያዊነት አስተሳሰብ። የአማራ ብሔርተኝነት በሁለቱ የሚሳብ በጣም ስስ ይሆናል። ከጎጠኝነት ወደ አማራነት ከፍ ልበል ስትል ለምን ታዲያ ወደ ኢትዮጵያዊነት አትሄድም ለሚለው ጥያቄ መልስ አሰጥ። እዛ ጋር መቆማችን መቆሚያ የለውም የአማራ ብሔርተኝነት። ለዛ ነው እንደየጎጣቸው የተደራጁት። በዛም ሆነው ይኸው አንድ ለመሆን ሞከሩ፣ አልተሳካም። አንዱ ያልተሳካበት ምክንያት እያንዳንዳቸው ራሳቸውን መሪ አድርገው ስለሚያስቡ፣ ሁለቱም ጎጠኝነቱ በጣም ስላለ የራስህን አማራጭ ወስደህ ለአንድ በሚያደርግ ነገር ላይ አብረህ ትሰራለህ። አልጠላሁትም ነው የምላችሁ፣ ግን እውነታውን ነው እየነገርኳችሁ ያለው። ትክክለኛ ውሳኔ ነው የወሰኑት። እያደነኩላቸው እኮ ራሳቸውን ማትረፍ አለባቸው፣ አትረፉ። አንድ በሚያደርጉን ነገሮች ደግሞ ለመስራት እንዲህ አይነት እንትን ደግሞ እንፍጠራሉ ፈጠሩ። በጋራ አንድ ደግሞ የሚያደርገን ሌሎች ስራዎች ደግሞ አሉ። እሱን ደግሞ ለመስራት የግድ በአንድ ስም መጠራት ስለሚያስፈልግ እሱንም ደግሞ እንፍጠራሉ። በጣም አስልተው እኮ ያደረጉት ነገር እውነት ለመናገር እኔ አድንቄያለሁ አንዳንዶቻችሁን ስላዩ። ሁለተኛው ምክንያት ምንድን ነው? የቅድሙ እንዳልኳችሁ በቃ መውጫ መንገድ ከስጋት ነው። ሁለተኛው ከፍላጎታቸው። ከዚህ ቀደም ነግሬያቸዋለሁ። እነዚህ አራቱ ቢያንስ የነ እስክንድር የፋኖ አደረጃጀትን ማጥፋት ላይ ይግባባሉ። እሱን ድርጅት ማፍረስ ላይ ይግባባሉ። በጋራም ሆኖ ዘመቻ ከፍተዋል። ይሄንን እነ እስክንድርም ደጋግሞ ተናግረዋል። ግን ከዚህ ቀደም እንዳልኳችሁ ጠንካራ የሆነ ይዞታ አላቸው እስክንድር። ለምሳሌ ወሎ ላይ፣ ጎንደርም ላይ እንደዚሁ አለ ይባላል። እኔ አላውቅም። ወሎም ላይ፣ ሸዋ ላይ ግን ያለው የሚግባባበት ይመስለኛል። ሸዋ ላይ ጠንካራ ያለ እንትን አላቸው። እስክንድርም እዛ ነው ተብሎ ነው የሚታሰበው እንግዲህ እንደሚወሩት ከሆነ። እዛ ያንን ኃይል ማፍረስ አለብን ብሎ ያስባል። ባለፈው ወደ አዲስ አበባ እንዳንሄድ ከለከሉን ያሉትም ሸዋ ላይ እኮ እዛ ያለውን አካል ማፍረስ ይፈልጋል። እዛ ያለውን አካል ማፍረስ የሚችሉበት የነበረው መንገድ እዛው ሸዋ ውስጥ ያለ ከነሱ ጋር የሚሰራ የፋኖ አደረጃጀት፣ እሱ ደግሞ ከአቅሙ አንፃር የሚነጻጸር አይደለም። እነ እስክንድር ከያዙት አቅም አንፃር ይሄኛው በፍጹም አይነጻጸር። ተሞክሮም አልተቻለም። ደሳለኝ ሲያስብ ሸዋ ይባላል። ሰሞኑን ተዋግተው ነው
አልተቻለም። ስለዚህ ይሄንን ኃይል በጋራ ሆኖ ማጥቃት ያስፈልጋል። የነበራቸውን አይነት አደረጃጀት ተጠቅመው ቢገቡ ሌላ ቅራኔ ሊፈጠር እንዳለ ጎጠኝነቱን እንደምታዩት። ስለዚህ ጎጃም መጥቶ ወጋ፣ ጎንደር መጥቶ ወጋ፣ ወሎ መጥቶ ወጋ የሚል አይነት መልክ ሊሰጠው እና ጠቅልለው የሸዋን ወይንም ደግሞ የአካባቢውን ድጋፍ እነ እስክንድር ሊወስዱ የሚችሉበትን እድል ይፈጥራል። ዞሮ ዞሮ እነሱም ለመትረፍ ያንን አይነት ትርክት መሄዳቸው አይቀርም። ስለዚህ ምን እንሁንና እንግባ ነው። እንደ አንድ የአማራ ኃይል ሆነን እንግባ ነው። አሁን ሲገቡ የአማራ ፋኖ ብሔራዊ ኃይል ገባ። ሸዋን እንዲያደረጉ ሲባል የጎጠኝነት ስለ ሸዋ ያወራል። ሰውም መምቻላቸው ሰው ለእንደዚህ አይነት ፐርፐስ ደግሞ መጠቀሚያ ነው የአማራ ፋኖ ብሔራዊ ኃይል። ስጋታቸውንም አስበው ፍላጎታቸውንም አስበው በስሜት አይደለም አስልተው የፈጠሩት ኃይል ነው። የሰጡት ስም ነው። ስም ነው የሰጡት። ሌላ አዲስ ነገር የለም። ስም ብቻ ስም ነው በቃ የሰጡት። ከዛ ውጪ ሌላ ነገር የለም። አለ የሚልም ካለ ማስረዳት። ስለዚህ እንዳልኳችሁ አንድ ሊጠፉ ነው፣ ገብተውበታል። ግፊት አለ። ያ ግፊት የሚፈልገው ማህበረሰቡ የሚፈልገው ይዘው አንድ ድርጅት ይዘው መምጣት ነው ብቸኛው አማራጭ። እሱም ደግሞ አልቻሉም። ስለዚህ የሚመስል አይነት ነገር ሰጥተው ሊደርስባቸው ከሚችል የመጥፋት አደጋ መውጣት በሱ ድጋሚ እንዲህ አይነት ነገር ውስጥ እንዳይገቡ አጀንዳውን መዝጋት አንድ። ሁለተኛው የአንድነት ዘመቻ ለአንድነት በሚል የሞከሩት የእነ እስክንድርን ኃይል የማጥፋት ወይንም ደግሞ በራሳቸው ስር የማድረግ ፍላጎትን በተናጠል እንደዛ አይነት የነበረ አደረጃጀት ፈጥረውና ዘመቻ ለአንድነት ብለው ስላልተሳካ አሁን ግን የአማራ ፋኖ ህዝባዊ ኃይል በሚል ደግሞ ለማሳካት የአማራ ፋኖ ብሔራዊ ኃይል በሚል ለማሳካት መግቢያ ይሆናል። የአማራ ስሙ የሚጠራው ያ ነው። የአማራ ፋኖ በጎጃም አይደለም። የአማራ ፋኖ በጎንደር አይደለም። እነምሬ አይደሉም። አንድ ወጥ የሆነ የአማራ ኃይል ነው። ስለዚህ እንደዛ ሆኖ ገብቶ ሸዋ ውስጥ ወይንም ደግሞ ወሎ ውስጥም ሊሆን ይችላል ወይ ጎንደር ውስጥም ሊሆን ይችላል። ብቻ ግን ጠንከር ያለ ይዞታ ያለው ጠንከር ያለ አቅም ያለው አካባቢ ላይ እሱን አላልተው ያን ሰራዊት የመቆጣጠር ወይ መበተን የሚፈልጉበትን ሁኔታ የሚፈጥር ነው። ይሄም ታሳቢ ተደርጎ የተገባበት ነው። ከነ እስክንድር የፋኖ አደረጃጀት ጋር ይያያዛል። ወይም ዘመቻ ለአንድነት ካሉት እና የዘመቻውም ደግሞ ዓላማን ብለው ከገለጹት አፋሃድን ከማጥፋት ጋር የተያያዘ ዓላማም ያለው። ይህን ደግሞ በቅርብ ጊዜ የምታዩት ነው። ያኛው ተዘግቷል። የአንድነቱ ጉዳይ ተዘግቷል። እንዳልኳችሁ ግን አደገኛው በር ግን ተከፍቷል። እሱንም ነገ ታዩታላችሁ። በጣም አደገኛው ነገር መሳሪያ የያዙ የፖለቲካ ኃይሎች አንድ ለመሆን ሞክረው አንድ ሆነው ካልወጡ አትጠራጠሩ፣ ይዋጋሉ። ይሄ የትም ሄደ ብታይ እንደዛ ለመሰለ አንድነቱን ፈልገውት ነው የተቀመጡት። በንግግር ሞከሩት። ካልሆነ መሳሪያ የያዘ ፓወር የያዘ አካል ቢያንስ በዛ መሞከሩ ማይቀር። ለምን ያስከ መሳሪያውን ፍላጎትን ልታሳካበት ካልሆነ ለምን ተቀመጡ? ይሄን ያልቀን ለምን አውሩ? አንድ መሆኑን ፈልገውት ካልሆነ እሱ ካልተሳካ እጃቸው ላይ የያዙትን መሳሪያ ለምንድን ነው የማይጠቀሙት? ምቹ ጊዜ ነው የሚፈልጉት።
ምናልባት አሁን ላይ የጋራ የሚሉት ማጥፋት አለብን ለሁላችንም ስጋት ነው የሚሉት አካል ሊኖር ይችላል። እሱን ካጠፉ በኋላ ግን እርስ በርስ ይለጣል። የማይቀር ነው። አደገኛው በር ተከፍቷል ያልኩት እሱ የዘጉበት መንገድ በንግግር የማይሆን ነው። ሁለተኛው ደግሞ ከአፋሕድ ጋር የተያያዘ አሁን እዚህ ጋር ምንድነው የምታወራው? አፋሕድ እኮ ጥሪ አድርጓል። ምንድነው የምታወራው ትሉኝ ትችላላችሁ። አዎ ጥሪ አድርጓል። እንደውም የሱንም ትንሽ ላንብብላችሁ። ሁለት አንቀጾችን ብቻ ነው ማነብላችሁ። እንነጋገር አንድ እንሁን የሚል ነው ጥሪ። በአፋሕድ ማዕቀፍ ያልተሰባሰባችሁ አደረጃጀቶች ግንቦት 1 ቀን 2017 ዓ.ም አንድ ድርጅት መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፋው ህዝባችንና የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአፋሕድ ሰራዊት ስም ልገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ላደረጋችሁት ጥረት እያደነቅን ቀሪ ስራዎቻችሁም ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቀቁት ተስፋ እናደርጋለን። ይህን ከገለጹ በኋላ አፋሕድና አፋብኃን አዲሱ ድርጅት ማለት ነው በቅርጽ የተለያዩ ነገር ግን በዓላማ የተዋሃዱ የአማራ ህዝብ ተከታታይ ትውልዶች ትግል የወለዳቸው መንታ ድርጅቶች መሆናቸውን ማስመስከር የምንችልበት እድል ከፊታችን ተደቅኗል። የህዝባችንን ሁለንተናዊ አቅም በማዋሃድ የወገናችንን ጥሪ የምንመልስበትን ጊዜ ለማሳጠር የሚያስችል ኃይል እንደምንፈጥር ተስፋ እናደርጋለን። ለዚህ በእኛ ድክመት አለመናበብ ግዙፉን የአማራ ኃይል በጥበብና በሐሳብ የበላይነት ባለመምራቱ ምክንያት ትግሉ እንዲጓተትና ህዝባችንን ብርቱ ዋጋ እንዲከፍል ማድረጋችን ህዝባችንን በጋራ ይቅርታ ጠይቀን ወደ አንድነት የምንመጣበትን ውይይት እንዲጀመር ጥሪያችንን እናቀርባለን። ይህም ብሏል። አንተ ደግሞ የምታወራው እሱ ላይ የተሴረ ሴራ ነው፣ በሁለቱ መካከል አለመተማመን ለመፍጠር ነው ይሄን የምትለው ብትሉም ያስኬዳል። አፋሕድን ባለበት አይነት መልኩ ሌላ አይነት ማለት ቢያንስ ምክንያት የሌለው ከሆነ በዛ ቢባል ያስኬዳል። እኔ ግን ምክንያት አለኝ። አፋሕድ እነዚህን አራት የፋኖ አደረጃጀቶች ቅርብ ጊዜ ነው አይደል በአደገኛ ሁኔታ የከሰሳቸው ከሷቸው ምን ብሎ በአማራ ህዝብ ጥቅም ላይ ተደራድረዋል፣ ከአማራ ህዝብ ጠላቶች ጋር አብረው እየሰሩ እና ድርጅት መሰረትን ሲሉ ያቆመ ገብቷችኋል? ከባድ ክስ ነው የከሰሰው፣ ቀላል ክስ አይደለም። የአማራን ጥቅሞች ግዛቶቹን ሸጠዋል፣ ተደራድረውበታል። ተተኳሽ ለማግኘት ሲሉ፣ ትጥቅ ለማግኘት ሲሉ፣ ድጋፍ ለማግኘት ሲሉ ሸጠዋል። ከጠላት ጋር አብረው እየሰሩ ያ ብቻ አይደለም፣ ሊያፈርሱን ሁሉ እየወጉን የጦር መሪ ገለውብናል። ይሄን ሲል የነበረ አካል በአንድ ጊዜ ሲቀየር ማጠረጥሩ ከሆነ አይ ቲንክ ከኢትዮጵያን ፖለቲካ በዚህ አይነት የዋህነት የምትረዱት ከሆነ አስቸጋሪ ነው። የአፋሕድ ጥሪ የሞራል ብልጫ ለማግኘት የተደረገ ሙከራ ነው።
ገብቶታል። ዘመቻ ለአንድነትን እኛን ለማጥፋት የፈጠሩት ዘመቻ ነው ያለ ስብስብ እነዛው አካላቶች በነበራቸው አስተሳሰብ ድርጅት ፈጥረን መጣን ሲሉ ተቀይረዋልና ጥሪ እናደርግላቸው አብረን እንስራ አለ ማለት ያንን ያምናል ማለት አይደለም። ይልቁንስ የሞራል ብልጫ ለመውሰድ የሞራል ብልጫ አስቀድሞ ለመውሰድ በዚህ ስም ሊመጡ እንደሚችሉ ያውቃሉ። አፋሕድ አስቀድሞ ምን አለ ለመነጋገር ዝግጁ ነው። እንደውም ህዝባችንን ይቅርታ ጠይቅ አብረን እንስራ ብሏል። እንደማይቀበሉት ያውቃሉ። እነሱም እንደማይቀበሉት ያውቃሉ። አፋሕዶችም ለምን እንደሚመጡባቸው ግን ምንድን የሞራል ብልጫ ከወዲሁ ለማግኘት የተደረገ ጥረት ነው። እንደዛ አድርጌ ነው ማስብ። ይሄ አንድ ሊነሳ የሚችል ነገር አለ። አሁን እነ ዘመነ ፈጠሩት የተባለው ድርጅት ላይ ከወልቃይት ጋር የተያያዘ ያነሱት ነገር አለ። እሱስ ቢሆን የአፋሕድን አስተሳሰብ የቀየረው የሚል ነገር ነው። ድርጅታችን የአማራ ህዝብ የነ ዘመነ ካሴ ኃይል ነው ይሄንን የሚለው። ድርጅታችን የአማራ ህዝብ ተጋድሎ በህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅር እና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። ይሄንን ስላለ እንዲህ አይነት አቋም ስለያዘ ቀይሮ ሊሆን ይችላል የሚል ጥያቄ ሊነሳ ይችላል። ተገቢ የሆነ ጥያቄ ግን ይሄ አባባል በእኔ እምነት የአፋሕድን ጥርጣሬ በጣም እንዲያጎላ የሚያደርገው እንጂ እንዲቀይር የሚያደርገው አይደለም። እንዲቀይረው የሚያደርገው አይደለም። እንደውም እነዚህ ሰዎች በቃ ሸጠውታል ብሎ ያለውን ነገር በደንብ እንዲያጠናክር የሚያደርገው እንጂ የተለየ ነገር እንዲፈጥር ወይም በተለየ ሌላ አይነት መልኩ እንዲያስብ የሚያደርገው አይደለም። ለምን ልትሉኝ ትችላላችሁ። ተመልከቱ ምን እንደሚል የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። የወልቃይት የራያ የጠለምት ጉዳይና ሌሎች እዚህ ውስጥ እዚህ አባባል ላይ የብሔርተኝነት ቃና ይታያችኋል። ብሔርተኝነት ቃና ማለት የአማራ ብሔርተኛ እነዚህን አካባቢዎች እንዲህ ብሎ ነው የሚጠራቸው። የወሰን ጥያቄ ነው ያለው ብሎ ነው የሚጠራው። የማንነት ጥያቄ ነው ብሎ ነው የሚጠራው። ራስን በራስ የማስተዳደር ጥያቄ ነው ብሎ ነው የሚጠራው። የአማራ ብሔርተኛው እዚህ የተጠቀሱት አካባቢዎች ላይ ያለውን ጥያቄ እንደ አንድ የወሰን ጥያቄ ነው የሚያየው። የወሰን ይገባኛል ጥያቄ አድርጎ ነው የሚያየው። እንደዛ ነው። የአጽመ ርስት ጉዳይ አድርጎ እንደ ቀይ መስመር አድርጎ የሚያየው። በተለያዩ መግለጫዎቻቸው ላይ እንደዛ ሲገልጹት የነበሩ ሰዎች አሁን በዚህ ልዝብ ባለ አይነት መልኩ ለመግለጽ ፈለጉ። በተለይ ደግሞ ሉዓላዊ ግዛቴ እያለ የሚጠራ ሌላኛው አካል ባለበት ስልጣን ይዞ አንተ በዚህ በለዘበ እኛ በምንጠራው እኛ መባል አለበት በምንለው የአማራ ብሔርተኛ ሆነ ስትጠራው እንደውም ጥርጣሬን ከፍ ያደርገዋል እንጂ የአቋም ለውጥ እንዳለህ ተደርጎ አይታሰብም። ከመቼ ወዲህ የትኛው የአማራ ብሔርተኛ ነው የወልቃይትን ጥያቄ የወሰን ራስን በራስ ማስተዳደር የማንነት አድርጎ የሚቆጥረው? የሞት የሽረት አይደል እንዴ?
ሲገልጹት እንኳን በመግለጫ የአጽመ ርስት በቃ የሞት የሽረት ጉዳይ እኮ አድርጎ እኮ ነው። በዚህ አገላለጽ በእርግጠኝነት የህወሓት ደጋፊዎች ደስተኛ ናቸው። አይቻለሁኝ ድርጅት መመስረታቸውን ብራቮ ሲል በዚህ አገላለጽ አልተከፉም። በጣም ልዝብ አቋም ብሔርተኝነት ቃና የለውም እና የሆነ በዚህ ጉዳይ ላይ አቋም ቀይሯል ተብሎ መታሰብ አንዱ ያ ነው። ሁለተኛ ጥያቄያችን አሁን ላይ በተለይ የወልቃይት ጥያቄው ምንድን ነው ማለት አስመልሰናል እኮ ነው የሚፈልጉት። ምንድነው ህጋዊ እውቅና ይሰጠን ነው እንጂ ማስመለስ እኮ አስመልሰናል እኮ ነው። እነ ዘመነ መጥተው አሁን ምን ይላሉ? ማስመለስ። እነዚህን አካባቢዎች የማስመለስ ጥያቄ ያለው አሁን ቲፒኤልኤፍ ጋር ህወሓት ነው። እነዚህን የሉዓላዊነታችንን ማስመለስ እያለ ጥያቄ እያነሳ በአማራ ብሔርተኛ በኩል የማስመለስ ጥያቄ የለውም። በጉልበት የተነጠቅነውን በጉልበት አስመልሰናል። ከፌዴራል መንግስት የምንፈልገው ምንድን ነው? ህጋዊ እውቅና ይስጠን ነው እንጂ የማስመለስ ጥያቄ አይደለም። እና በደንብ አልተገመገመም። ከወልቃይት ራያ ጠለምት ጋር በተያያዘ የያዙት አቋም ማለት እንደ አማራ ብሔርተኛ ማለት ነው። እውነት ለመናገር ለኔ ይሄ አቋም ሊስማማኝ ይችላል። ቲፒኤልኤፎችንም ሉዓላዊ ምናምን የምትሉትን ነገር ተው ነው እያልኩ ያለሁት። ጠቅላይ አስተዳደር ወሰን ነው፣ ከዛ ጋር አያይዛችሁ ጠይቁ ነው። እንደውም ኢቭን መጠየቅ ሁሉ አይጠበቅባችሁም። አከራካሪ ብላችሁ አንዴ ይፈርማችኋል፣ ምላሽ እስኪሰጥ ድረስ ጠብቁ ነው የምለው። ጽኑ አቋሜ ነው። የነ ዘመንም ምንም አይጎረብጠኝም። ለዘብ ማለታቸው ያንንም ለዝብ ነው ማለት ነገር ያን መፍታት ይችላል። ለአንድ ለአማራ ብሔርተኛ ግን እንዲህ አይነቶቹ አቋም ከብሔርተኝነቱ አንፃር ቢገመገም የበለጠ ጥርጣሬውን የሚያሰፋ ለአፋሕድ ይሄ አቋም በእነሱ ላይ ለያዘው ጥርጣሬ በእነሱ ላይ ለሚያቀርበው ክስ ማጠናከሪያ ሁሉ አድርጎ ሊያቀርበው ይችላል። ማጠናከሪያ ሁሉ አድርጎ ሊያቀርበው ይችላል። ስለዚህ አፋሕድ አቋማቸውን ቀይረዋል፣ ተስተካክለዋል በሚል ነው አይ ቲንክ እነ ዘመነም የሚረዱት እና የሞራል ብልጫ ነው። ግን ከዚህ ውጪ ምን ምርጫ ነበራቸው ማለት በዚህ አይነት መልኩ ከመቅረብ ውጪ አፋሕድ ምን ምርጫ ሳለው? ተመሳሳይ የፖለቲካ ማህበረሰብ ነው የሚደግፋቸው። ስለዚህ እነዚህ አንድ መሆን አፋሕድ አስከፍቶኛል፣ ቅር አሰኝቶኛል ብሎ ሊነግረው የሚችለው የተለየ የፖለቲካ ማህበረሰብ የለውም። የጋራ የፖለቲካ ማህበረሰብ ነው የሚደግፋቸው። ትልቁን ሼር ለማግኘት ነው ትግላቸው። ሲቻል በፖለቲካ ካልተቻለ አንዱ በኃይል አንዱን አጥፍቶ ጠቅልሎ መውሰድ ነው። አፋሕዶች የፖለቲካውን መንገድ ነው በአብዛኛው መርጠው። ስለዚህ አንድ የፖለቲካ አንድ ማህበራዊ መሰረት ያላቸው ያን ማህበራዊ መሰረት ላይ ደግሞ ትልቁን ድርሻ መውሰድ የሚችሉት የሞራል ብልጫ በመያዝ ነው እንጂ የነሱ አንድ መሆን አላስደሰተኝም በእኔ ላይ ነው እንዲህ ያደረጉ የመጡት ምናምን ሊል አይችልም። ይሄንን ለማለት የሚያበቃ ከዚህ በኋላ ሊታይ የሚችል አጋጣሚን ይጠብቃል። እንደዚህ ግን አሁንም አፋሕድ ለአንድነት ዝግጁ ነው፣ አብሮ ለመስራት ዝግጁ ነው። አብሮ ግን እንደማይሰሩ የታወቀ አፋሕድ እኮ በእርግጠኝነት ያውቃል
አንድ ለመሆን ገብተው እሱን ሳይችሉ እንደወጡ፣ ነገር ግን አወጣጣቸውን አሳምረው እንደወጡ ያውቃል። የሚያምር አወጣጥ ነው። አወጣጣቸው የሚያምር አወጣጥ ነው። ጥሩ አስበዋል፣ ጥሩ አስልተዋል። ይሄንን እስክንድር የማያውቁት ጉዳይ ግን አሁን ላይ ፊት ለፊት መጋፈጥ የተነቃቃ በዛም የተደሰተ የፖለቲካ ማህበረሰብ ስላለ በእነሱ አንድ ሆነን ብለው በመምጣታቸው ከሱም ጋር መጋጨት መጣላት እንደሆነ ስለሚረዱ ይሄ የተነቃቃው የፖለቲካ ማህበረሰብ ድጋፉን ወደሱ ለማስቀየር ሲል የተጠቀመው ስልት የሞራል ከፍታውን መያዝ ነው የፈለገው። ነገ ከነገ ወዲያ ትላንት ሲካሰሱ የነበረበትን አይነት መካሰስ ይዞ መምጣታቸው የሚቀር አይደለም። ባይሆን ግን እኔ ደስ ይለኝ እሱ የኔን ሐሳብ ከጠየቃችሁ የሚሆነው ያልኳችሁ ነው። ግን ባይሆን ጥሩ እሱ ነው። እንግዲህ አንድ የኔ ሴናሪዮ አንድ ግምት አድርጋችሁ ሰጡት። አፋሃዶችም እነዘመንም ይሄ እንዳይሆን ግን የማድረግ ኃላፊነት አለባቸው። ይሄ እንዳይሆን የማድረግ ኃላፊነት አለባቸው። ያን ኃላፊነት ይወጡታል አይወጡትም ወደፊት የምናየው። የአማራ ህዝብ እንደገና ደግሞ እርስ በርሱ መጋጨት የለበትም። ይህን ችግሩ ነው። ሁሉም መሪ መሆን የሚፈልግ ከሆነ ግን መጋጨቱ የማይቀር ነው። አሁን ግን አማራ ክልል ላይ የታየው ነገር እሱ ነው። በኃይል ካልሆነ በንግግር አንድ ማድረግ አይቻልም። ታሪክንም ወደኋላ መለስ ብላችሁ ካያችሁት አረ ዘመኑ እኮ በዛ ጊዜ እንዲህ ስለሚታሰብ ነው ብላችሁ ካልተከራከራችሁኝ በስተቀር ጉልበት ወሳኝ ነው። የሰሜን ፖለቲካ ላይ ጉልበት ወሳኝ ነው። ጉልበት ወሳኝ ነው ለአሁኑ ማለት ነው። ገና ነው። በውይይት በድርድር የሚባለው ነገር በጣም በጣም ገና ነው። አንድ እንኳን ማድረግና ለአንድ ዓላማ ሁሉንም አሰባስበው ለማዝመት የግድ ጉልበት አስፈላጊ። ቋራ ላይ ነው የሄዱት። ቋራ ከአፄ ቴዎድሮስ ጋር የተያያዘ ከስሙ ከአፄ ቴዎድሮስ ጋር የተያያዘ ቦታ ነው። አፄ ቴዎድሮስ ደግሞ ዘመነ መሳፍንትን የቋጩ መሪ ናቸው። የቋጩበት መንገድ ደግሞ ጉልበት ነው። እንግዲህ ወደ ኋላ መለስ ብሎ ነገሮችን ማየት ተገቢ ነው ለማለት ነው። አይ ቲንክ በዚህ እንትን ላይ ብዙ ሰዓት የወሰድኩ ይመስለኛል። ጉዞ ወደ ቅድመ ፕሪቶሪያ የሚለው ቲንክ ብናየው ጥሩ ነበር፣ ግን ነገም ጭምር ልናየው የምንችለው አንድ ነገር ብቻ ግን እሷ ጋር ላሳስባችሁ ነው። እየጠየቁ የትላንት መግለጫ አውጥቷል ቲፒኤልኤፍ እና ህጋዊ እውቅናውን በሚመለከት ነው እና ያለው ነገር ምንድነው? ከፕሪቶሪያ ስምምነት ጋር ነው ያያያዘው። እና ለምንድን ነው ከፕሪቶሪያ ስምምነት ጋር ያያያዘው? ህጋዊ እውቅናውን የመመለስና ያለመመለስ ጉዳይ ከፕሪቶሪያ ስምምነት ጋር ለምን አያያዘው? በደንብ አድርጋችሁ እሱን ጠይቁ። ራሱ እዛው መግለጫው ላይ ፕሪቶሪያ ፖለቲካዊ እውቅና ሰጥቶኛል ይላል። አዎ ሰጥቶታል። ህጋዊ እውቅና በህግ ሳይሆን በፖለቲካ ውሳኔ ነው መመለስ ያለበት ይላል። ኦፍ ኮርስ በማለት በህግ በፖለቲካ ውሳኔ ነው መመለስ ያለበት ይላል። ያ ማለት በህግ እንደማይመለስ ያውቃል ቲፒኤልኤፍ እና በፖለቲካ ውሳኔ ነው መመለስ ያለበት ይላል። እዚህ ጋር ነው የሚጋጨው። ህጋዊ እውቅናውን የሚሰጠው ማን ነው? ምርጫ ቦርድ ነው። ምርጫ ቦርድ ህጋዊ እውቅናውን ይሰጧል። በምን? በፖለቲካ ውሳኔ። ምርጫ ቦርድ የፖለቲካ ውሳኔ አስፈጻሚ ከሆነ እኮ በቃ ገለልተኝነቱ አበቃ እንዴ! የትኛውም በሆነ በምርጫ ነው የተመረጥኩትን የሚል አምባገነን እንደዚህ አይነት ስህተት አይሰራም። ስለዚህ ይሄንን ሲጠይቁ
ፖለቲካ እውቅና ሰጥቶታል። አዎ ህጋዊ እውቅና እንዳልሰጠው ያምናል። ህጋዊ እውቅና መመለስ ያለበት በፖለቲካ ውሳኔ ነው ይላል። ማን ነው የሚመልሰው? ምርጫ ቦርድ። ምርጫ ቦርድ እንዴት በፖለቲካ ውሳኔ ይመልሳል? አይመልስም። በህግ ግን እንደማይመለስም እየተናገረ ነው። እነዚህን ነገሮች ያዙና ለምን ከፕሪቶሪያ ጋር ማግኘት ያስፈልገው? ይህንን ጥያቄ የሚመልስ ትንታኔ ነበረ በዚህ ጉዳይ ላይ ልናደርግ የነበረው። ነገ ወይ ደግሞ ከነገ ወዲያ እንደዚህ እንቀጥልበታለን ከሌላ ወቅታዊ ጉዳይ ጋር አያይዘን ማለት ነው። ለአሁኑ ግን አይ ቲንክ በቂ ሰዓት የሄድን ስለሚመስለኝ የሚበቃ ይመስለኛል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።